እሺ አመሰግናለሁ በጣም ሰላም ውድ ተመልካቾቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል ዛሬም እንግዲህ እዚህ እንደምትመለከቱት ተወዳዳሪ ተማሪዎች ቦታቸውን ይዘዋል እነማን ናቸው ከየት መጡ የሚለውን በሂደት ምናውቅ ይሆናል እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ የተዘጋጁትን ጥያቄዎች እየሞከራችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን ተመልሰን ስንገናኝ እነዚህን ውድ የሆኑ ተማሪዎቻችንን እንተዋወቃለን አብራችሁን ቆዩ ተመልሰናል ተማሪዎች ደግሞ ቦታቸውን ይዘዋል እንኳን ደህና መጣችሁ እንበላችሁ እስቲ እንኳን ደህና መጣችሁ እንኳን ደህና መጣችሁ አራልሰሞ እንኳን አብሮ ቆየሽ ሁሉ ሰላም ነው አዎ ትምህርት ቆንጆ አዎ በጣም ደስ ይላል ዛሬ የተዘጋጁትን ጥያቄዎች ለመመለስ ተዘጋጅታችኋል አዎ በጣም ጥሩ እንተዋወቃ ከማን እንጀምር ከኔ ልጅ አረ ራሱን ነው ጋበዛው አጨብጭቡ በደንብ አርጋችሁ ደስ ይላል አይደለ በቃ ከኔ ልጀምር በጣም ደስ ይላል እሺ ካንተን ጀምር እሺ መጀመሪያ እድሉ ስለሰጠኝ በጣም አመሰግናለሁ ስሜ ሚኪያስ ስዩም ይባላል የመጣሁትኝ ከፊለን አካዳሚ ሲሆን 6ኛ ክፍል ተማሪ ነኝ ለሚኪያስ በደንብ አርጋችሁ አጨብጭቡለት እንኳን ደህና መጣህ ሚኪያስ ጥሩ ቆይታ እናደርጋለን ብለን ተስፋ እናደርጋለን አይደለ በጣም አሪፍ እሺ ካንተ ጋር የሚወዳደረውን ደግሞ ጓደኛን ወንድምህን እንተዋወቅ እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ ስሜ ለሬጌታ መሳይ ይባላል የመጣሁት ካሪያን አካዳሚ ነው የ6ኛ ክፍል ተማሪ ነኝ ለኤሮኢ በደንብ አርጋችሁ አጨብጭቡለት ትምህርት እንዴት ነው አሪፍ ነው ቆንጆ ነው እንዴት እየሄደ ነው ለሚኒስትሪ እንዴት እየተዘጋጃችሁ ነው ንገረኝ እስቲ ኤሮኢ ካንተ ልጀምር እሺ እኔ የሚኒስትሪ እየተዘጋጃለሁት ከዚህ በፊት የተፈተኑትን ተማሪዎች የተለያዩ ጥያቄዎችን የሞዴልም ይሁን የሚኒስትሪ ጥያቄዎችን እየሰራው እና ደግሞ የ5ኛ ክፍልንም የ6ኛ ክፍልንም እኩል እያካሄድኩኝ እያጠናው ይገኛል ስለዚህ ጥሩ ውጤት ታመጣለክ አይደል በዚህ ሁኔታ ከቀጠልክ ተማሪዎች ያንተን መንገድ ቢከተሉ ያተርፋሉ ምን ትላቸዋለህ የራሳቸውንም የኔንም ማቀላቀለው ቢከተሉ ይበልጥ ተመራጭ ነው ብዬ አስባለሁ በጣም ጎበዝ በጣም ጥሩ እሺ ሚኪ አንተስ እኔ ለሚኒስትሪ በጣም እየተዘጋጀው ነው ሚኒስትሪ እየተቃረበ ነው አመቱም እያለቀ ስለሆነ ከጓደኞቼ ጋር እና ባለፈው አመት ከተፈተኑት ጓደኞቼ ጋር አብሬ ጥያቄ እየጠየቁኝ ነው የ5ኛንም በደንብ እየገለስክ ነው ስለዚህ በጥሩ ሁኔታ እየሰራ ነው እየሞከርክ ነው ለተማሪዎችስ ለጓደኞች ምን ትላለህ እኔ የምለው አብዛኛውን ጊዜ በዚህ አይነት ክፍል ደረጃ ላይ በመንሆንበት ጊዜ አብዛኛውን ተማሪ ደብተሩን በየቀኑ ከማንበብ ይልቅ አስተማሪውን በትክክል ቢሰማ ትክክል ነው ለምን በዚህ አይነት ደረጃ ላይ አስተማሪውን በሚሰማበት ጊዜ የሚመጡት ጥያቄዎች አስተማሪ ከሚናገሩ ጋር ተመሳሳይ ስለሆነ አስተማሪያቸውን መስማት ግዴታ ነው ስለዚህ በደንብ ክፍል ውስጥ ሲሆኑ ትኩረታቸውን መስጠት አስፈላጊ ነው ሰምታችኋል አይደል በየቤታቸው የተቀመጡ የሚከታተሉን ተማሪዎችም በትክክል ነው የሚሰሙት በጣም አሪፍ በጣም ጥሩ መልእክት ነው እስቲ እንደው ወደ ጥያቄዎች ከማለፋችን በፊት ወደፊት ምን መሆን ነው ፈልገው እኔ አስትሮኖት መሆን ነው ፈልገው ለምን ከተባለም ዓለማችን ኢትዮጵያ እንግዲህ በጠፈር ሳይንሱ ላይ በደንብ የታወቀች አይደለችም አሜሪካ ባንዲራን ጨረቃ ላይ ስታስቀምጥ የኢትዮጵያ ህዝብ ቁጭ ብሎ ያየበት ጊዜ ነበር ያን ጊዜ ቁጭ ብሎ ከማየት እኛ ያን ነገር ለምን አናደርገውም በሚል ተነሳስተክ አስትሮኖመር ለመሆን ትፈልጋለህ በጣም ደስ ይላል እንደው እሱን የማያደናቅፍ ደግሞ ምን ተሰጥቷል እኔ ያን ያህል የተሰጠው ሰው አይደለም ለምን ትምህርት ላይ ነው ማተኮር ብዙ ነገሮችን አለ በነገራችን ላይ ይልክ ተሰጥኦኮ ሲኖርህ ማለት ነው ያ ተሰጥኦህ ደግሞ ትምህርት እንዳለ ሆኖ ግን ደግሞ ሌላ ውጤታማ የምትሆንበት መንገድ ነው አይደለ ሌላ ነገር እኮ አይደለም ራስን መጎዳበት ምናምን አይደለም እኮ ግን ሌላ ደግሞ ያንተን አቅም የምታቀበት መንገድ ነው አይደለ እስቲ ትንሽ ፈልግ አንዳንዴ ነገሮችን በመመለከትበት ጊዜ አሁን ሶሻል ሚዲያ ላይ በመመለከትበት ጊዜ ያን ነገር ማጣራት ወዳለሁ ሪሰርች ማድረግ ወዳለሁ ለምን ከተባለ አንዳንዴ ሰው የሐሰተኛ መረጃ እየተናገረ ብዙ ነገር ሊፈጠር ስለሚችልና አንዳንዴ
የሐሰተኛ መረጃዎች በጣም ኃይለኛ ነገሮች ሊፈጥሩ ስለሚችሉ አንዳንዴ ነገሮችን በደንብ ማጣራት ደስ ይለኛል። አጣርቶ ስለዚህ አሁን ወደ ዩቲዩበር ብትሆን አሁን ነገሮችን በደንብ አይተክ ከሌላም ምንጭ አገላብጠክ ለሰዎች ጥሩ የሆነ መረጃ መስጠት ትፈልጋለህ። ይሄን ስታሳድግ ደግሞ ወደኛ ሙያ ትንሽ ትመጣለህ ማለት ነው። በትምህርት ታግዘህ አይደል? ስለዚህ ዛሬ አገኘህ ማለት ነው። በጣም ደስ ይላል። እሺ አንተስ? እኔ ደግሞ ሳድግ ናሳን መቀላቀል ፈልጋለሁ። ያው እዛው ትገናኛላችሁ ብዙም አትራራቁ ማለት። እሺ ለምን ከተባለ ኢትዮጵያ አሁን ከሌሎች ከፍ ካሉ ሀገሮች አንፃር ስትታይ ዝቅ ተብላ ነው የምትታየው እና ደግሞ ኢትዮጵያን ከሌሎች ሀገር እኩል ለማድረግ ያንን ናሳን መቀላቀል ፈልጋለሁ። ትፈልጋለህ? በጣም ደስ ይላል። እሺ ከሱ ጎን ለጎን ደግሞ ምን ተሰጧለህ? የተለያዩ የፈጠራ ስራዎችን መስራት ትሰራለህ? የሰራሃቸው አሉ? አዎ። ምን ሰራ? ከዚህ በፊት ሄሊኮፕተር ሰርቻለሁ። የተለያዩ ነገሮችን ለምሳሌ ላይክ መኪናም ሰርቻለሁ። የሚበር አይሮፕላንም ሰርቻለሁ። የተለያዩ ነገሮችም ከዚህ አንፃር ሰርቻለሁ። ስለዚህ ቤተ ሙከራ ውስጥ ተቀምጧል እነዚህ ነገሮች ወይስ ቤትህ ናቸው ያሉት? ቤቴ ነው። ቤትህ ከዛ ደግሞ ከፍ ስታደርገው ወደ ትምህርት ቤት ታመጣዋለህ አይደል? አዎ። እኛ ደግሞ እንደዚህ የፈጠራ ስራ የሚሰሩ ታዳጊዎችን በጣም እናበረታታለን። እንግዳ የሚባል ፕሮግራም እንዳለን ታውቃለህ አይደል? እዛ ላይ ሙዚቀኛ ብትሆን፣ ተወዛዋዥ ብትሆን፣ የፈጠራ ስራ ብትሰራ፣ ገጣሚ ብትሆን፣ ሰዓሊ ብትሆን ትቀርብና ደግሞ ለሌሎች በደንብ ልምድህን ታካፍላለህ አይደል? ስለዚህ እንደዚህ የምትሰራቸውን ስራዎች በደንብ በርከት አድርጋቸውና እኛ ፕሮግራም ላይ ደግሞ አንድ ቀን እንግዳ ትሆናለህ ማለት ነው። እሺ በጣም ጥሩ። ለራሳችሁ አጨብጭቡ እስቲ ሁለታችሁ። በጣም ደስ ይላል። አንተም ብትሆን ሌላ እንደዚህ ተሰጥቶ ካለ ደግሞ መምጣትህ አይቀርም ክፍት ስለሆነ የቴሌቪዥን ቻናሉ ለእናንተ ክፍት ስለሆነ። እሺ በጣም ጥሩ። በጣም ደስ ይላል። ስለዚህ ዛሬ ላይ የተዘጋጁትን ጥያቄዎች ለመመለስ ተዘጋጅታችኋል? እንደምታዩት ነው። የተለያዩ ጥያቄዎች አሉ። ለሚኒስትሪ ያግዟቸዋል ተብሎ የታሰቡ ጥያቄዎች ናቸው። ሁሉም 2 ነጥብ አላቸው። የምስል ጥያቄም በስልክ የሚመለስ እሱም 2 ነጥብ አለው። እዛ ላይ ደርሳችሁ እኩል ከሆናችሁ አንድ የመለያ ጥያቄ ይኖረናል ማለት ነው። ስለዚህ ዝግጁ ናችሁ? በጣም ጥሩ። ውድ ተማሪዎቻችን በየቤታችሁ ቁጭ ብላችሁ የዛሬውን የጥያቄና መልስ ውድድር እንድትከታተሉ አሁንም እንጋብዛችኋለን። ተመልሰን ስንገናኝ በቀጥታ ወደ ጥያቄና መልስ ውድድራችን እናልፋለን። ተመልሰን ተገናኝተናል። ውድ ተመልካቾቻችን ወደ ጥያቄያችን ልናልፍ ነው። እጣና አውጣና በቀጥታ ወደዛ እናልፋለን። ሁለታችሁም እኩል ይሄው እጣ እዚህ ጋር አዘጋጅቻለሁ። አውጡና እናልፋለን። ሁለታችሁ ወሰዱ። እሺ ሁለት ኤልሮኢ 2 ሚኪ 1። ስለዚህ የዛሬውን ጥያቄ የምንጀምረው ከሚኪ ነው። ግን ደግሞ አውሩና ከየትኛው የትምህርት አይነት ይጀመር ተነጋገሩ። ከእንግሊሽ ይሻላል? እሺ የትኛው ትምህርት ነው ግን የሚከብዳችሁ በጣም ትንሽ? አማርኛ አይደለ? ለምንድን ነው የሚከብዳችሁ? ፋሊጣዊ አነጋገሮች ትንሽ ይከብዳሉ። በደንብ መጽሐፎችን አገላብጡ። እሺ በጣም ጥሩ። እሺ ከእንግሊዘኛ አይደለ? እንግሊዘኛ ነው ያልከኝ? እሺ ሚኪ ካንተ ነው የምንጀምረው። 9 10 የእንግሊዘኛ ጥያቄዎች አሉ። ከ9 ከ10 9። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 The student blank on the board right now. The student blank on the board right now. A are writing, B is writing, C writes, D write. ሰዓት መቁጠር ጀምር ኮምፒውተር። አንሰሩ መልሱ የሚሆነው B is writing። ምክንያት አለ? አዎ። እሺ the student በምንልበት ጊዜ ሲንጉላር ነው። he or she ሊሆን ይችላል። ስለዚህ he or she በሚሆንበት ጊዜ ደግሞ ኢዝን ነው የምንጠቀመው። እንዴት ራይቲንግ ሆነ ከተባለ ደግሞ ራይት ነው የሚለው የጊዜ አድቨርብ ስላለ የታይም አድቨርብ ስላለ is writing ይሆናል ማለት ነው። በጣም ጥሩ። ኮምፒውተር መልስ እንከታተላለን። B is writing። አጨብጭቡላችሁ። በጣም ደስ ይላል። እንቀጥላለን። ጥያቄ ቁጥር 9 የእንግሊዘኛ ጥያቄ ለሚኪ ነበር። አሁን ወደ ኤልሮኢ እናልፋለን። ጥያቄ ቁጥር 10 ላንተ ነው የሚሆነው ኤልሮኢ። ኮምፒውተር ጥያቄ ቁጥር 10 ጥያቄ ቁጥር 10
if she won a lot of money she blank build a big house if she won a lot of money she blank build a big house A my B will C can D would ሰዓት መቁጠር ጀምር ኮምፒውተር if she won a lot of money she blank build a big house D would ምክንያት አለ እሺ በመጀመሪያ እዚህ ጋር የምናየው ኮንዲሽናል ሴንቴንስ ታይፕ 2 ነው የኮንዲሽናል ሴንቴንስ ታይፕ 2 ደግሞ ፎርሙላው ሲምፕል ፓስት ፕላስ ውድ ፕላስ ቨርባን ስለሆነ ከውድ አጠገብ ያለው ቢውል የሚለው ቨርባን ስለሆነ ውድን ማስገባት እንችላለን መጀመሪያ ግን ኢፍ ክሎሱ ላይ ማየት ስላለብን ወን የሚለው ሲምፕል ፓስትን ያመለክተናል ስለዚህ ውድ ነው የሚሆነው ማለት ነው ውድ በጣም ጥሩ ኮምፒውተር መልስ እንከታተላለን ዲ ውድ አጥጭውለት በደንብ አድርጉ በጣም ደስ ይላል የእንግሊዘኛ ጥያቄዎች አለቁ ቀላል ነበሩ አይደለ እሺ ወደ የትኛው እንለፍ አሁንም ተመካከሩና ይቻላል አሁን ሳይንስ እሺ በጣም ጥሩ ሳይንስ ደግሞ 3 እና 4 ላይ ነው ያለው ሚኪ የትኛው ይሆን 4 በጣም ጥሩ ኮምፒውተር ጥያቄ ቁጥር 4 ከሚከተሉት ውስጥ ተገቢ ያልሆነ የተፈጥሮ ሀብት አጠቃቀም ዘዴ የቱ ነው ከሚከተሉት ውስጥ ተገቢ ያልሆነ የተፈጥሮ ሀብት አጠቃቀም ዘዴ የቱ ነው ሀ የአፈር መሸርሸርን ለመከላከል ዛፍ መትከል ለ በወንዞች አካባቢ እጽዋትን መትከል ሐመሩሃ በቤት ውስጥ ውሃን በአግባቡ መጠቀም መ ከኢንዱስትሪ የሚለቀቁ ቆሻሻ ፍሳሾችን መልቀቅ ሰዓት መቁጠር ጀምር ኮምፒውተር መልሱ የሚሆነው ነው ለምን ያልሆነው ስለሚል ነው አፈር መሸርሸር ዛፍ በመንተክልበት ጊዜ ስሮቹ አፈሩን በደንብ ስለሚይዙት ያ ዛፍ ስሩ አፈሩን በሚይዝበት ጊዜ የአፈር መሸርሸርን ይከላከልልናል ወንዞች አካባቢ እጽዋትን መትከል ደግሞ አብዛኛውን ጊዜ በቋሚ ወንዞች ላይ ቢተከል ጥሩ ነው ግን አንዳንዴም በወንዞች አካባቢ በመንተክልበት ጊዜ ያ ወንዝ ወደ የሞላ ስለሚመጣ ክረምት ላይ ወደ ጎን እየተደፋ ይመጣል ማለት ነው ስለዚህ በወንዞች አካባቢ እጽዋትን መትከል ትክክለኛ ነው በቤት ውስጥ ውሃን በአግባቡ መጠቀምም ትክክለኛ ነው ለምን ውሃን በአግባቡ ካልተጠቀምን የአካባቢያችን ላይ ያሉ ዜጎች የሚጎዱበት ነገር ሊኖር ይችላል አሁን ለምሳሌ ወይኛም ልንጎዳበት እንችላለን አንዳንዴ ሰው ውሃ በማትኖርበት ጊዜ ውሃቶ የሚቸገርበት ጊዜ ሊኖር ይችላል ስለዚህ በአግባቡ መጠቀም ትክክለኛ ነገር ስለሆነ ከኢንዱስትሪ የሚለቀቁ ቆሻሻ ፍሳሾችን መልቀቅ ግን ወንዞችንና ሀይቆችን ስለሚበክል ያ የኢንዱስትሪ ፍሳሽ ደግሞ ዝቃሽ ስለሆነና ምንም ወንዞችን የሚጠቅማቸው ነገር የለም የሚጎዳቸው እንጂ ስለዚህ መልሱ የሚሆነው ነው ለማብራሪያው በጣም አርገን ነው የምናመሰግነው ኮምፒውተር መልስ እንከታተላለን አጨብጭቡለት በደንብ በጣም ጎበዝ እሺ እንቀጥላለን ጥያቄ ቁጥር 3 ለኤልሮኢ ነው የሚሆነው ኮምፒውተር ጥያቄ ቁጥር 3 ከሚከተሉት ውስጥ በጣም ወፍራም ግድግዳ ያላቸውና ደምን ወደ የተለያዩ የሰውነት ክፍሎች የሚያሰራጩ የደም ስሮች የትኞቹ ናቸው ከሚከተሉት ውስጥ በጣም ወፍራም ግድግዳ ያላቸውና ደምን ወደ ተለያዩ የሰውነት ክፍሎች የሚያሰራጩ የደም ስሮች የትኞቹ ናቸው ሀ ደም መልስ ለቀጭን የደም ስሮች ሐመርሃ ደም ቅዳ መ ፕላትሌትስ ሰዓት መቁጠር ጀምር ኮምፒውተር ከነዚህ ውስጥ የትኞቹ ናቸው 30 ሰከንድ አለ ቀስ ብላችሁ አስባችሁ መልስ ሰጡናላችሁ ሐመሩሃ ደም ቅዳ ሌሎቹስ በመጀመሪያ ሀሌታሃ ደመልስ ይላል ደመልስ ደግሞ የምንለው ከተለያዩ ሰውነት ክፍል ከተለያዩ ሰውነት ከሳምባ ተቀብሎ በኦክሲጅን ያልበለጸገን ደም ወደ ልብ የሚያደርስ ነው ቀጫጭን የደም ስሮች ደግሞ የምንለው ደም ቅዳና ደመልስን የሚያገናኝ ነው ፕላትሌቶች ደግሞ የምንለው ሰውነታችን ሲዳማ ደምን የሚያረጉ ናቸው ስለዚህ መልሳችን ሐመሩሃ ደም ቅዳ እሺ አንተንም ከልብ እናመሰግናለን ለማብራሪያው ኮምፒውተር መልስ እንከታተል ሐመሩሃ አጨብጭቡለት በጣም ጎበዞች ጥያቄውን በጣም ደስ በሚል ሁኔታ ያብራራችሁ ነው ማብራራት ከሚጠበቅባችሁ በላይ ደስ ይላል አይደል በጣም ደስ ይላል እሺ ወዴት እንለፍ
ተመካከሩና አማርኛ። እሺ ወደ አማርኛ እናልፋለን። 5 እና 6 ላይ ነው አማርኛ የተቀመጠው። ሚኪ ስንት ቁጥር ይሁን? 5። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 5 ጥያቄ ቁጥር 5 እንጀራውን ጋግረሽ ከማን ጋር በላሹ? ጠላውንስ ጠምቀሽ ከማን ጋር ጠጣሹ? ደረት የሚመታ ጎረቤት ያጣሹ። እንጀራውንስ ጋግረሽ ከማን ጋር በላሹ? ጠላውንስ ጠምቀሽ ከማን ጋር ጠጣሹ? ደረት የሚመታ ጎረቤት ያጣሹ። ይህ ቃላዊ ግጥም ለምን አይነት ሴት የተገጠመ ነው? ሀ ደግ በመሆኗ ለቅሷ ለደመቀላት፣ ለክፉ በመሆኗ ለቅሷ እንደ ነገሩ ለሆነላት ሴት፣ ሐመርሃ ዘመድ አልባ ሁና አልቃሽ ላጣች ሴት፣ መ ግጥሙ የሴትዮዋን ምንነት አይገልጽም። ሰዓት መቁጠር ጀምር ኮምፒውተር። እስቲ ለየትኛው አይነት ይመስልሃል? ከባዱ ላይ ደረስን። እስቲ ሞክር። 30 ሰከንድ ስላለ ሞክር። ሰዓት ስላለ መልሱም የሆነው ሐመርሃ ዘመድ አልባ ሁና አልቃሽ ላጣች ሴት። ለምን እንደዛ አልክ? ለምን እንደዛ ያልኩበት ምክንያት እንጀራውን ጋግረሽ ከማን ጋር በላሽው? ጠላውን ጠምቀሽ ከማን ጋር ጠጣሽው? ደረት የሚመታ ጎረቤት ያጣሽው ሲል ሴትዮዋ ለአንዳንድ ሰዎች ለሰዎቹ ከምን ጋር ምን ብታረግ ነው ከሰዎቹ ጋር እንደዚህ ያጣችው ዘመድ አስለቃሽ ያጣችው የሚለውን የሚይዝ ይመስለኛል። እንግዲህ ይመስልሃል? ኤድሮኢ ምን ይመስልሃል አንተስ? ያው ነው የመሰለ? እሺ እሺ ለክፉ በመሆኗ ለቅሷ እንደነገሩ ለሆነላት ሴት። እሺ ሀሌታዋ ሐመርሃ አረረ ሁሉም ሊሆን ነው። እሺ ደግ በመሆኗ ለቅሶ ለደመቀላት ሐመርሃ። እሺ መልሱን እንያ ነው። እሺ አጨብጭቡላችሁ። እንዳላችሁትም አማርኛ ከበደ አይደለ? ከበደ። እሺ ስለዚህ ትኩረት ማድረግ አለባችሁ። ምሳሌ አነጋገሮች፣ ፈሊጣዊ አነጋገሮች፣ ቅኔዎች ላይ አይደለ? እነዚህ ቃላዊ ግጥሞች ላይ የሚባሉት ላይ በደንብ ትኩረት ማድረግ አለባችሁ። እሺ እንቀጥላለን። ጥያቄ ቁጥር 6 አማርኛ ለኤድሮኢ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 6 ከሚከተሉት ውስጥ በተመሳስሎ በትክክል ያልተዛመደው የቱ ነው? ከሚከተሉት ውስጥ በተመሳስሎ በትክክል ያልተዛመደው የቱ ነው? ሀ ደስታ ሐዘን፣ ለ ቡድን ስብስብ፣ ሐመርሃ ረብ ፋይዳ፣ መ ሙዳ ስጋ። ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ አለ። ቀስ ብለህ ሀሌታዋ ደስታ ሐዘን። ሀሌታዋ ደስታ ሐዘን። ለምን ከተባለ ደስታና ሐዘን ተቃራኒ ናቸው። ጥያቄው ደግሞ በተመሳስሎ በትክክል ያልተዛመደው ስለሚል ሀሌታዋ መልስ ነው። ያልሆነበት ምክንያት ደግሞ ቡድን ማለት በጋራ ነው። ስብስብም ከሱ ጋር ስለሚቀራረብ ይሆናል ማለት ነው። ረብና ፋይዳ ማለት ደግሞ ወደ ቀላል ቃል ስናመጣው ጥቅም ማለት ሲሆን ሙዳ ማለት ደግሞ የስጋ ቁራሽ ስለሚሆን ወደ ስጋ ጋር ስለሚቀራረብ ይሆናል። ስለዚህ ሀሌታዋ ነው መልሱ። ሀሌታዋ። እሺ ኮምፒውተር መልስ እንከታተላለን። ሀሌታዋ። አጫጭሩላችሁ። በጣም ደስ ይላል። የተወሰነ ጥያቄ ነው የቀረን፣ የምስል እንዲሁም ደግሞ የሂሳብ ጥያቄ አለ። ወዴት እንላለን? ሂሳብ። እሺ ሚኪ ከአንድ ከሁለት አንድ። ኮምፒውተር ጥያቄ ቁጥር 1 ጥያቄ ቁጥር 1 ከሚከተሉት ቁጥሮች መካከል ትንሹ ኢ ተጋማሽ ቁጥር ማን ነው? ከሚከተሉት ቁጥሮች መካከል ትንሹ ኢ ተጋማሽ ቁጥር ማን ነው? ሀ 9 ለ 1 ሐመርሃ 3 መ 5። የሂሳብ ጥያቄ ስለሆነ ሰዓት መስጠት እንችላለን ትንሽ ከመቁጠሩን በፊት። መልሱ ተገኘ? እሺ ለአንድ ለምን ለአንድ ሆነ? የሆነበት ምክንያት አንድ የትንሽ ተጋማሽ ቁጥር ነው። ለምን አንድ ለሁለት መካፈል የማይችል ቁጥር ስለሆነ ማለት ነው። ተጋማሽ ቁጥሮች የምንላቸው መጀመሪያ ተጋማሽ ቁጥሮች የምንላቸው ለሁለት መካፈል የሚችሉ ቁጥሮች ናቸው። አንድ ደግሞ ለሁለት መካፈል አይችልም። 9ም እንደዛው መካፈል አይችልም።
3ም አይችልም 5ም አይችልም። ነገር ግን እዚህ ጋር የተባለው ትንሹ ስለሆነ መልሱ የሚሆነው 1 ነው። 1 ኮምፒውተር መልስ እንከታተላለን። 1 በጣም ጥሩ ሚኪ። የሂሳብ ጥያቄ ቁጥር 1 በአግባቡ ተመልሷል አይደለ? ወደ ኤልሮኢ ነው የምናልፈው። ጥያቄ ቁጥር 2 ኤልሮኢ ላንተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 2 ከሚከተሉት አረፍተ ነገሮች መካከል ትክክል ያልሆነው የቱ ነው? ከሚከተሉት አረፍተ ነገሮች መካከል ትክክል ያልሆነው የቱ ነው? ሀ 13 የ169 አካፋይ ነው። ለ 9 የ169 አካፋይ ነው። ሐመርሃ 11 የ121 አካፋይ ነው። መ 7 የ147 አካፋይ ነው። ሂሳብ ስለሆነ ላንተም ትንሽ ሰዓት እንሰጣለን። ከመቁጠሩ በፊት ሰዓት ትንሽ ጊዜ እንሰጣለን። የሰራችሁ ነው አይደለ? እሺ እናንተም እየሰራችሁ ነው። እሺ ኮምፒውተር ሰዓት መቁጠር ጀምር። 30 ሰከንድ ስላለ ነው ተገኘ። መልሱ የሚሆነው ለ ነው። ለ 969 አካፋይ ነው። እንዴት ሆነ? በመጀመሪያ ሀሌታ 13 የ169 አካፋይ ነው ከተባለ ልክ ነው። ምክንያቱም 169 ሲካፈል ለ13 13 ነው የሚመጣው። 9 ሲካፈል ለ169 ደግሞ በነጥብ ስለሚመጣ ትክክል አይደለም። 11 የ121 አካፋይ ነው ሲባል ደግሞ 11 ሲካፈል ለ121 11 ጊዜ ይደርሳል። መሌ ደግሞ ስንመጣ 7 የ147 አካፋይ ነው ስንል 21 ጊዜ ስለሚደርስ ሶስቱ ሐመርሃና መ ትክክል ናቸው። ለ ትክክል አይደለም ማለት ነው። ስለዚህ ለ ብለህ መልሳል። እሺ ኮምፒውተር መልስ እንከታተል። ለ አጨብጭቡለት። በጣም ደስ ይላል። ወደ ምስል ጥያቄ ነው የምናልፈው። ሚኪ 7 8 7 እሺ የምስል ጥያቄ ነው። ጥያቄ ቁጥር 7 ኮምፒውተር የምታዩትን ምስል አስረዱ ይላል። ይሄንን ምስል ለኤልሮ ያሳየውና እሱ በደንብ አድርጎ በነገራችን ላይ የምስል ጥያቄ ላይ በደንብ ማብራራት ማስረዳት አለባችሁ። ምክንያቱም እናንተ በደንብ ካላስረዳችሁ ሌላኛውም ደግሞ አያስረዳም አይደለ? እርስ በርስ ስለሆነ ለራሳችሁ ስትሉ በደንብ ማስረዳት አለባችሁ ማለት ነው። በጣም ጥሩ ኤልሮኢ አሳያለሁ። ስለዚህ በምልክት ነው የምታሳየው። ዝግጁ ስትሆን ንገረኝ። ዝግጁ ነህ? እሺ ኮምፒውተር ሰዓት መቁጠር ጀምር። ስልክ ማናገር፣ ስልክ ማውራት ተመልሷል። እሺ ኮምፒውተር መልስ እንከታተላለን። ስልክ ማውራት። አጨብጭቡላችሁ፣ አጨብጭቡላችሁ። በጣም ጥሩ። ወደ ጥያቄ ቁጥር 8 እንሄዳለን። ጥያቄ ቁጥር 8 በተመሳሳይ ሁኔታ የምስል ጥያቄ ነው የሚሆነው። እሺ ጥያቄ ቁጥር 8 ኮምፒውተር የምታዩትን ምስል አብራሩ ይላል። አሁን ደግሞ ማን ነው የሚያስረዳው? ላንተ ነው ማሳይ ማለት ነው። በጣም ጥሩ ኤልሮኢ ተዘጋጅ። እሺ አረ እሺ ኮምፒውተር ዝግጁ ነህ? እሺ ኮምፒውተር ሰዓት መቁጠር ጀምር። መጽሐፍ ማንበብ። እስቲ እንመልከተው። ኮምፒውተር መጽሐፍ ማንበብ። አጨብጭቡላቸው በደንብ። በጣም ደስ ይላል። ጥያቄዎቹ በጠቅላላ አለቁ አይደለ? አለቋ። ነጥብ እንመለከታለን። እሺ ሁለታችሁም እኩል አይደላችሁም አይደለ? እሺ ሚኪ 8 ላይ ነው፣ ኤልሮኢ ደግሞ 10 ላይ ነው። ስለዚህ በቀጥታ ወደ ምን እናልፋለን? ወደ ስልክ ጥያቄ። ውድ ተማሪዎቻችን ተመልሰን ስንገናኝ በስልክ ጥያቄ እንገናኛለን። አብራችሁን ቆዩ። ተመልሰን ተገናኝተናል። የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ የምንጀምረው ከሚኪ ነው የሚሆነው። 1 2 የምስል ጥያቄ አለ በስልክ የሚመለስ የት ይሁን? ከ1 ከ2 1 የምታስቡት ቀላሉ የት ውስጥ ሊሆን ይችላል እያላችሁ ነው አይደለ? እሺ ኮምፒውተር ጥያቄ ቁጥር 1
ቀላል ነው አይደለም? እስቲ እንዴት እንደምታስረዳ አስብና ደውል ስትለኝ እንደውላለን። አይተዋል አይደለም? ምንድን ነው የሚለው? አስፋልት። እሺ እሱን መናገር አችልም ምን እንደሆነ ግን በሌላ መንገድ ማብራራት። እሺ ልደውል? እሺ ሄሎ ጤና ይስጥልን። ከቀለሜ ተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ተማሪ ሚኪ ዛሬ ከኛ ጋር ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። እሺ አሁን ደግሞ አንድ የምስል ጥያቄ ላይ ይገኛልና ይሄንን የምስል ጥያቄ ለእርሶ ያብራራና እርሶ ከመለሱለት ባለው ነጥብ ላይ ይጨመርለታል ማለት ነው። እሺ እሺ በጣም ጥሩ። ዝግጁ ነህ? አዎ። እሺ ኮምፒውተር ሰዓት መቁጠር ጀምር። እሺ ለጥ ያለ መንገድ ነው። እሺ በሲሚንቶ ይሰራል። እሺ ምንድን ነው? ለጥ ያለ መንገድ። አዎ። በሲሚንቶ የሚሰራ? አዎ። ኮንክሪት፣ አስፋልት። አንድ ቃል ቀንሰው አንዱን ቃል። አስፋልት። አስፋልት። በጣም ደስ ይላል። አዎ በትክክል ተመልሷል። ሚኪ ምን አይነት ተማሪ ነው? ምን አይነት ባህሪ ያለው? ትንሽ ሀሳብ ቢሰጡን። በጣም ግሩም ልጅ ነው። በጣም ኤክሴፕሽናል የሆነ ልጅ ነው። ቀድሞ ከኛ የሚያነብ ነው። አንዳንድ እውቀቶቹ የእኛን ሁሉ ቻሌንጅ የሚያደርግ ልጅ ነው። ለመብቱ የሚከራከር ልጅ ነው። ልጆችን የሚያግዝ ልጅ ነው። በጣም እግዚአብሔር የባረከው ልጅ ነው። በጣም ደስ ይላል። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ እኛም እያየን ነው። እርስዎ ደግሞ እንደዚህ አይነት ምስክርነት ስለሰጡ እናመሰግናለን። አመሰግናለሁ። መልካም ጊዜ። አመሰግናለሁ። ሰላም። እሺ እሺ። አጨብጭቡላችሁ በደንብ። በጣም ደስ ይላል። በጣም ደስ ይላል። እኔ ስለእናንተ ሲመሰከር ደስ ይለኛል አይደለ? ምክንያቱም ማንነታችሁን በደንብ የሚገልጽ ነገር ስለሆነ ጥሩ ነው። እሺ እንቀጥላለን። ጥያቄ ቁጥር 2 የስልክ ጥያቄ ላንተ ነው የሚሆነው። ይከፈት አይደለ? ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 አየኸው አይደለ? እንዴት አድርገህ እንደምታስረዳ አስብ። ከዛ ደውይ በለኝ ስትዘጋጅ። ይደውል። እሺ ሄሎ ጤና ይስጥልን። ሰላም። ከቀለሜ ተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ ተማሪ ኤልሮኢ ከኛ ጋር ነው። እሺ በጣም በጥሩ ሁኔታ ጥያቄዎችን እየመለሰ እዚህ ሰዓት ደርሰናል። አሁን ደግሞ አንድ የምስል ጥያቄ እያየ ነውና ይሄንን የምስል ጥያቄ እርስዎ ከመለሱለት ባለው ነጥብ ላይ ይጨመራል ማለት ነው። መልካም። በጣም ጥሩ። እሺ በጣም ጥሩ። ዝግጁ ነህ? እሺ ኮምፒውተር ሰዓት መቁጠር ጀምር። ከውሃ በላይ ወይም ከመንገዶች በላይ የሚገኝ ነው። ወይ ለእግረኛ መንገድ ይጠቅማል ወይ ደግሞ መኪና መተላለፊያ ይሆናል። ምንድን ነው? ከውሃ በላይ ወይም ከመንገድ በላይ የሚሰራ ነው። እሺ እና ደግሞ በእግርም ይካሄድበታል፣ በመኪናም ይካሄድበታል። ምንድን ነው? የተለያዩ ከመንገድ በላይ ከፍ ብሎ የሚገኝ። እሺ ሄሎ ይሰማል? አቤት። እሺ ይሞክሩለት። ድልድይ ተመልሷል። እሺ በትክክል መልሰውልናል፣ ግን ሰዓት ካለፈ በኋላ ነው የመለሱት። ምንም ችግር የለም። ኤልሮኢ ግን ምን አይነት ተማሪ ነው? ምን አይነት ባህሪ ያለው? ኤልሮኢ እጅግ በጣም የሚያስገርም ተማሪ ነው። በትምህርት ቤታችን ብሎም በክፍለ ከተማችን አሉ ከሚባል ሮቦቲክሶች ውስጥ ነው። በጣም ድንቅ የሆነ የሮቦት ችሎታ አለው እና የሚያስገርመው ኢትዮጵያንም ወክሎ ውጭ ሀገር ስኮላርሺፕ ለማግኘት ጥረት የሚያደርግና በጣም ድንቅና ጀግና ተማሪያችን ነው። በጣም ደስ ይላል። ስላገኘነዎት ከልብ እናመሰግናለን። መልካም ጊዜ። እናመሰግናለን። እሺ አጨብጭቡለት በደንብ አድርጋችሁ። እሺ በጣም ደስ ይላል። ኤልሮኢ ቅድም ያልከውን የፈጠራ ስራ የሚለውን ይኸው ደግሞ ወደ ሮቦቲክስ ከፍ ያለ እንደሆነ ዛሬ ሰማን አይደለ? አሁን ሰማን። በጣም ደስ ይላል። እንዴት ነበረ ቆይታ? አሪፍ ነው። እንዴት ነበረ? ጥያቄዎቹ ምን ይመስላሉ? ጥሩ ናቸው። ጥሩ ናቸው አይደለ? እሺ ነጥብ ስናይ
ሚኪም 10 ነጥብ ላይ ነው፣ ኤልሮኢም 10 ነጥብ ላይ ነው። ስለዚህ ወደ ምንድን ነው የምናልፈው? መለያ ጥያቄ ወደ መለያ አይደለ? የስልክ ጥያቄ እንግዲህ ሰዓቱ ስላለፈ አልተመለሰም አይደለ? በጣም ጥሩ። ስለዚህ ወደ መለያ ጥያቄ ነው በቀጥታ የምናልፈው። ይህን የመለያ ጥያቄ እንዳያችሁ አንብባችሁ እጃችሁን ነው የምታሳዩት። እሺ እሺ፣ ዝግጁ ናችሁ? እሺ፣ ኮምፒውተር የመለያ ጥያቄ ቁጥር 1 ይከፈት። እሺ፣ ሐመሩሃ አቀንቃኝ ሐመሩሃ አቀንቃኝ። እሺ ሚኪ አቤት። ያንተስ መልስ ምንድነው? ሐመሩሃ አቀንቃኝ። እሺ ለምን ሆነ? እስቲ ሁለታችሁም ተመሳሳይ ነገር ነው ያላችሁት። እሺ ኤልሮኢ ምክንያትህን ንገረኝ እስቲ። ጸረ አቀንቃኝ የምንለው አቀንቃኝን የሚያሰናክል ነው። ድብቅ የምንለው ደግሞ ከስሙ እንደምንረዳው ራሱን አይገልጽም። ወጥ እሺ ሚኪስ? ጸረ አቀንቃኝ የምንለው በእንግሊዘኛው ቪለን የሚባለው ወይም የአቀንቃኙን የሚያሰናክል ወይም የተለያዩ ችግሮች ላይ እንዲሁ የሚያረግ ካራክተር አይነት ነው። አቀንቃኝ የምንለው ዋናው ካራክተሩ ነው። ታሪኩን እስከ መጨረሻ ድረስ ስለራሱ ታሪክ የሚናገር ፊልም የሚይዝና የሚጫወተው አቀንቃኝ ይባላል። ድብቅ የሚባለው ደግሞ እስከ መጨረሻው ድረስ ወይም ሰዓቱ እያለቀ እስከሚመጣ ድረስ ወይም ፊልሙ እያለቀ እስከሚመጣ ድረስ እስኪገባደድ ድረስ ብዙ ሰው እንዳያውቀውና እንዳይረዳው ተደርጎ መጨረሻ ላይ እንዲታወቅ የሚደረግ ነው። ወጥኔ ደግሞ የሚመስለኝ ከመጀመሪያው ጀምሮ የታወቀ ይመስለኛል። እሺ ምን ልትይ? እሺ ስሜ አለምሸት ይባላል። እኔ የምለው መልሱን ወጥ ነው። ምክንያቱም ወጥ የምንለው ታሪኩ እስከ መጨረሻ ድረስ ይዞ የሚዘልቅ ሲሆን ድብቅ ደግሞ የሚለው ባህሪው ብዙ የማይታወቅ ለተመልካች ግልጽ ያልሆነ ሲሆን አቀንቃኝ ደግሞ የምንለው አላማውን ለማሳካት እስከ መጨረሻው የሚጥር ሲሆን ጸረ አቀንቃኝ ደግሞ የምንለው የአቀንቃኙ ተቃራኒ ሲሆን አቀንቃኙ አላማው እንዳይሳካ የሚያፈርስበት። እሺ ኮምፒውተር መልስ እንከታተላለን። ወጥ ነው። ስለዚህ ምን እናደርጋለን? ድጋሚ ወደ ሌላ የመለያ ጥያቄ እናልፋለን ማለት ነው አይደለ? እሺ አጨብጭቡላቸው እዚህ ድረስ ስለደረሱት። የመለያ ጥያቄ ተዘጋጅቶ ነበር። ሁለታችሁም የመለያ ጥያቄውን አልመለሳችሁም። በተሳታፊ ተማሪ ተመልሷል አይደለ? ስለዚህ ድጋሚ ሌላ የመለያ ጥያቄ አዘጋጅተናል። አሁንም ልክ የመለያው ጥያቄ ሲከፈት አይታችሁ ቅድሚያ እጅ ላወጣው እድል እንሰጣለን። ከዛ ልክ ከሆነ ጥሩ፣ ካልሆነ ደግሞ የሁለቱንም ሀሳብ እንወስድና ትክክለኛውን መልስ ካገኘን ያንን ሰው አሸናፊ እናደርጋለን ማለት ነው። ዝግጁ ናችሁ? እሺ ኮምፒውተር የመለያ ጥያቄ 2 ድጋሚ ቶሎ ሰርታችሁም ቢሆን መልሱን እጃችሁ ስትይዙ ወይም ስታውቁት እጃችሁን ማሳየት ትችላላችሁ። እሺ እጁን ሚኪ ያሳይቷል። አንተም ግን ስራ። እሺ አገኘው። እሺ ሚኪ መልሱ ይሆናል ብዬ የማስበው ሐመሩሃ 240 ብር። እሺ 240 ብር 240 ብር ነው የመጣል። እሺ እንዴት መጣ ከተባለ መጀመሪያ የ200 ብር ዋጋውን መጨመሩና ለመጨመሩን ለማየት መጀመሪያ የ220% ምንድነው ብለን ማወቅ አለብን። 200 ሲባዛ በ20 መቶኛ ከዛ 200 ጋር ያሉት 2 ዜሮችና 100 ጋር ያሉት 2 ዜሮች ሲጣፉ 2 ሲባዛ በ40 ይሆናል፣ በ20 ይሆናል። ከዛ 2 ሲባዛ በ20 40 ይሆናል። 200 ሲደመር 40 ደግሞ 240 ብር ይመጣል። እሺ ኤልሮኢ አንተስ? ተመሳሳይ ሂደት ነው የመጣው። እሺ ኮምፒውተር መልስ እንከታተላለን።
240 እሺ አገልግሎት በጣም ደስ ይላል ሁለት የመለያ ጥያቄ ድረስ መድረስ ደስ የሚል ነገር ነው አይደለ እዚህ ቦታ ላይ ስትመጡ ፍርሃት ካለ ጥያቄ ልትስቱ ትችላላችሁ እንዲሁም ደግሞ ፈሪ የተባለው ሰው ደግሞ ይመጣና በጥሩ ሁኔታ ጥያቄ ይመልሳል አይደለ ሁኔታው ነው አይደለ ያንን የሚፈጥረው እንጂ ከውቀት ማነስ ከውቀት ችግር ምናምን አይደለም ግዴታ ደግሞ መለያ ስለሚያስፈልግ መለያ ድረስ መድረስ ደግሞ ምንድነው ትልቅነት ነው አይደለ አጨብጭቡላቸው በጣም ደስ ይላል ስለዚህ በዚህ መለያ ጥያቄ ሚኪ 12 ኤልሮኢ ደግሞ 10 ነው በአንድ ጥያቄ ተለያይታችኋል ማለት ነው ቆይታችን እንዴት ነበር ጥያቄዎቹ እንዴት ነበሩ ሚኪ እኔ ለኔ ጥሩ ነው ብዬ አስባለሁ እንግዲህ ያየዋቸው ጥያቄዎች ከአምስተኛ ክፍልም ይወጡ አሉና እነዚህ አይነት ጥያቄዎች በሚመጡበት ጊዜ ጥያቄኛ ራሳችንን እንድንፈተንና እንድናዘጋጅ ለሚኒስትር ያደርጉናል እና እንደዚህ አይነት ጥያቄዎችን በቀጥሉበት ጥሩ ነው ስለዚህ በቆይታ ደስ ብሎሃል ጥሩ ጊዜ ያሳልፈሃል በጣም ደስ ይላል እሺ ኤድሮ አንተስ ለኔም ጥያቄዎቹ ጥሩ ናቸው እናም እነዚህ ጥያቄዎችም ለሞዴልም ሆነ ለሚኒስትሪ ስለሚያዘጋጁን ለኔም ሆነ ለሌሎች ተማሪዎች የሚያዩ ተማሪዎችም ጥሩ ነው ብዬ አስባለሁ በጣም ደስ ይላል ስለዚህ ደስተኛ ነበርክ በጣም ጥሩ ሁለታችሁም አንድ አይነት መልስ ነው አይደል ያመጣችሁት መለያው ላይ የፍጥነት ብቻ ነው ልዩነት ግዴታ መለየት ስላለብን እንጂ ብትሳሳት ኖሮ እሺ ግን ትክክል መልስ ነው የሰጠው ከዛ ውጪ ግን በሮቦቲክሱ ዘርፍ ደግሞ ትልቅ ደረጃ ደርሰ እናያለን ብለን ተስፋ እናደርጋለን በጣም ጥሩ እኛ ለሁለታችሁም ማበረታቻ ሽልማት አዘጋጅተናል ለሁለታችሁም እንሰጣለን በርቱ እዚህ ድረስ ስለመጣችሁ ከልብ እናመሰግናለን ስለተወዳደራችሁ ከዛ ባሻገር ደግሞ ጥሩ የሆነ ማብራሪያ ስለሰጣችሁን አይደለ አጨብጭቡላችሁ ማበረታቻ ሽልማት ተሰጣችኋለን እናመሰግናለን በርቱ በጣም ጥሩ እናንተም ለራሳችሁ አጨብጭቡ ጎበዞች ናችሁ ምክንያቱ ደግሞ ከተወዳዳሪዎች ያለፈ ጥያቄ እየመለሳችሁ ስለሆነ አይደለ በጣም ጥሩ እናንተንም ከልብ አድርገን እናመሰግናለን ውድ የቀለም ቤተሰቦቻችን የዛሬው ቀለም የተማሪዎች የጥያቄና መልስ ውድድራችን እስካሁን የተከታተላችሁትን ይመስል ነበር በሁለተኛው የመለያ ጥያቄ ያለቀ ውድድር ነው ተማሪዎች ጎበዝ እንደነበሩ አይታችኋል እናንተም በየቤታችሁ ቁጭ ብላችሁ እንደሞከራችሁም ጥያቄዎቹን ተስፋ እናደርጋለን ወደዚህ መምጣት ከፈለጋችሁ ከታች በመታዩት 0909704096 ላይ ስልካችን ላይ አጭር የጽሁፍ መልእክት ብዙዎቻችሁ ትደውላላችሁ ብትደውሉ ስለማናነሳ አጭር የጽሁፍ መልእክት ስማችሁ እንዲሁም ደግሞ ክፍላችሁ ከዛ ውጪ ደግሞ የት ቦታ እንዳላችሁ አጭር የጽሁፍ መልእክት ብታደርሱን እንደዚህ መታችሁ ደግሞ ትወዳደራላችሁ የዛሬው ይሄን ይመስል ነበር ሳምንት ከሌሎች ተማሪዎች ጋር እስከምንገናኝ ድረስ ሜሮን ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ነበርኩኝ ሳምንት እስከምንገናኝ መልካም ሳምንት ይሆንላችሁ Thank you.